አትክልተኛ መስሏት ነበር። መቅደላዊት ማርያም በዕለተ እሑድ ገና ጨለማ ሳለ ወደ ጌታ መቃብር ልትሄድ ተነሳች። እርግጥ ነው በጨለማ መውጣት ያውም ለሴት ልጅ የሚያስፈራት ቢሆንም ለዚህች ቅድስት ግን ከክርስቶስ ሞት በላይ ሌላ ጨለማ ገዝፎ ሊታያት አልቻለም። የሕይወቷ ብርሃን በመቃብር ውስጥ አድሯልና ሌላ ብርሃን ነግቶ መንገድ እንዲያሳያት አልጠበቀችም። ለሰው ሁሉ የሚያበራውን መብራት ክርስቶስን ከመቃብር እንቅብ በታች ካኖሩት 3 ቀን መሆኑ እንጂ የቀንና ሌሊቱ ልዩነት አልታወቃትም። በእርግጥ 7 አጋንንት ከላይዋ ላይ አውጥቶላት የነበረችን ሴት የቱ ጨለማ የቱ ጋኔን ሊያስፈራት ይችላል? ፍቅር ፍጹም ፍርሃትን አውጥቶ ይጥላልና ጨለማውን ሳትፈራ ይህች ሴት እስኪነጋ ልቆይ ሳትል ወደ ጌታችን መቃብር ገሰገሰች። እንደጠበቀችው ግን ጌታችንን በመቃብር አላገኘችውም። በዚያ የለም። በመቃብር አለመገኘቱ ለእርሷም ሆነ ለደቀ መዛሙርቱ ተስፋ የሚያስቆርጥ ሐዘን ላይ የሚጥላቸው ነገር ሆነ እንጂ እነሳለሁ ማለቱን እንዲያስታውሱ ምክንያት አልሆናቸውም። የካህናት አለቆችና ፈሪሳውያን እንኳን ጲላጦስ ፊት ቀርበው ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን ብለው ነበር። ማቴዎስ 27 ቁጥር 63። ሐዋርያቱና ማርያም መግደላዊት ግን መቃብሩ ባዶ ሆኖ ሲያዩ እንኳን እነሳለሁ እንዳለ ትዝ አላላቸውም። ስለዚህ የእምነት ጉድለታቸውም ደቀ መዛሙርቱን እናንተ የማታስተውሉ ልባችሁ ከማመን የዘገየ ብሎ እርሷን ደግሞ አትንኪኝ ብሎ ገስጿቸዋል። መግደላዊቷ ጌታችንን በመቃብር ብታጣውም በዚህ ከሌለማ ወደ ቤቴ ልሄድና ልረፍ ከማለት ይልቅ በዚያው ቆማ ታለቅስ ጀመር። ከዚህ በኋላ በእንባ በፈዘዙ ዓይኖቿ 2 መላእክት ከመቃብሩ ግራና ቀኝ ሆነው ተቀምጠው አየች። ሳታስተውልም ጌታዬን ወስደውታል አለቻቸው። ቅዱስ ዮሐንስ አፈወርቅ እንዳብራራው መላእክቱ ወደ ውጪ ሲያዩ ዓይናቸውን ተከትላ ዘወር ስትል ጌታችን ቆሞ አየችው። ሆኖም አላወቀችውም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆንክ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ይህንን ተከትሎ ጌታችን ስላለማመኗ ገስጿት ማንነቱን ገለጸላት። በዚህም ይህች ቅድስት ትንሣኤውን ከሰበኩ የጽዮን ልጆች አንዲቷ ሆነች። የእስራኤልን ነፃ መውጣት የሙሴ እህት ማርያም በከበሮ እንዳበሰረች ማርያም የሰው ልጅን ነፃ መውጣት ያለ ከበሮ አወጀች። እርሷን ብቻም ሳይሆን ሌሎች ሴቶችንም ዓርብ ዕለት እያለቀሱ ደረት እየመቱ ሞቱን በእንባ አጅበዋልና እሁድ ዕለት የትንሣኤው ዜና አብሳሪዎች ለመሆን አበቃቸው። ሴት ልጅን ደስ ይበልሽ በማለት የተጀመረው የአምላክ የማዳን ሥራም ሴት ልጅ ራሷ ለሌሎች ደስ ይበላችሁ ባይ እንድትሆን በማድረግ ተጠናቀቀ። ማርያም መግደላዊት የአትክልት ጠባቂ መስሏት ነበርና ጌታ ሆይ አንተ ወስደኸው እንደሆንህ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው የሚለው ንግግር እንዲሁ የሚታለፍ አይደለም። ምንም እንኳን ይህን ቃል የተናገረችው ሳታውቀው ቢሆንም
ንግግሯ ግን ከስህተትነቱ ይልቅ ቅኔነቱ የሚበልጥ ንግግር ነው። አትክልተኛ መስሏት ነበር የሚለው ቃል ምንኛ ድንቅ ነው። አበው በትንቢተ ሕዝቅኤል 44 ሲተረጉሙ ከእውነት የሚሻል ስህተት ከመግደል የሚሻል መሳት አለና ያሉት ይህንን አይነቱን ሳይሆን አይቀርም። ለመግደላዊት ማርያም ክርስቶስ አትክልተኛ መስሏት ነበር። ወይ ግሩም! ክርስቶስ በምድር በተመላለሰ ጊዜ ለሰዎች ያልመሰላቸው ምን ነገር አለ? እንደተወለደ ለአይሁድ የዮሴፍ ልጅ መስሏቸው ነበር። ለሄሮድስ ደግሞ መንግስቱን የሚቀናቀን ምድራዊ ንጉሥ መስሎት ነበር። ለኒቆዲሞስ ነቢይ መስሎት ነበር። ለሳምራዊቷ ሴት ደግሞ መጀመሪያ ውሃ የሚለምን ተራ ሰው መስሏት ነበር። በኋላ ደግሞ ነቢይ መስሎ ታይቷት ነበር። ክርስቶስ ለብዙዎቹ ያልመሰላቸው ምን አለ? ለግማሹ ኤልያስ፣ ለአንዳንዱ ሙሴ፣ ለሌላው ኢያሱ መሰለው። ለኤማሁስ ተጓዦች መንገደኛ፣ ለሮም ወታደሮች ወንጀለኛ፣ ለሄሮድስ መኳንንት አስማተኛ መስሏቸው ነበር። እኛ እርሱን እንድንመስል እርሱ እያንዳንዳችንን መስሎ ተሰደበ፣ ተወቀሰ፣ በመከራ ተሰቅሎ ሞተ። ዛሬ ደግሞ ለመግደላዊት ማርያም አትክልተኛ መሰላት። ማርያም ሆይ በአንድ በኩልስ ልክ ብለሻል። ያየሽው እርሱ አትክልተኛ ነው። በእውነት አትክልተኛ ካልሆነ አዳም ሆይ ወዴት ነህ እያለ በገነት ዛፎች መካከል ምን አመላለሰው? አንቺ አልተሳሳትሽም። ወይንን ተከልኩ አላፈራም፣ ለወይኔ ያላደረግኩት ምን አለ? በእኔና በወይኔ መካከል ፍረዱ ብሎ የጠራን እርሱ አይደለምን? ዘርዘሪ ሊዘራ ወጣ፣ ዘርዘሪው እኔ ነኝ፣ አጫጆቹ መላእክት ናቸው ብሎ በምሳሌ ያስተማረ እርሱ አይደለምን? ከዚህ በላይ አትክልተኛ ከየት ሊመጣ? የወይን ስፍራ ነበረችው፣ ቅጥርም ቀጠረላት በተባለችው በቅድስት ቤተ ክርስቲያን ሁላችን ከአብ ጋር ላንነቀል የተከለን የጎኑን ውሃ እያጠጣን በመስቀሉ እየኮተኮተ የሚያሳድገን ጳውሎስ ሲተክል አጵሎስ ሲያጠጣ ጌታ ያሳድግ ነበር የተባለለት አትክልተኛ እርሱ አይደለምን? 3 ዓመት ተመላልሶ ፍሬ እያጣብን አዘነ እንጂ እሾህና አሜከላ እያበቀልን አስመረረው እንጂ እርሱስ ብርቱ አትክልተኛ ነበር። ስለዚህ መግደላዊት ማርያም ሆይ አትክልተኛ ቢመስልሽ አልተሳሳትሽም። ጌታ ሆይ ወደ አንተ ወስደው እንደሆንህ ወዴት እንዳኖርከው ንገረኝ እኔም ወስደዋለሁ የሚለው ጥያቄም ቢሆን ከእውነታው አንጻር እጅግ ድንቅ ነው። ጌታን በእርግጥ ከመቃብር ማን ወሰደው? ማንስ አስነሳው? ራሱ አይደለምን? ማርያም አንተ ወስደው እንደሆንህ ወዴት እንዳኖርከው ንገረኝ አለችው። ማርያም ሆይ ጥያቄሽ ተገቢ ነው። ብቻ አጥብቀሽ ጠይቂው። የወሰደው እርሱ ራሱ ነው። ሥጋውን ከመቃብር ሕያው አድርጎ አስነስቶ የወሰደው ከፊትሽ ቆሟል። ማስረጃ ከፈለግሽ ነፍሴን ደግሞ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞ ላነሳት ስልጣን አለኝ ብሎ ሲናገር ደቀ መዝሙሩ ዮሐንስ ሰምቶ ማስረጃ መዝግቦ ይዞበታል። አጥብቀሽ ያዢው፣ እንዳትለቂው። በፈቃዱ እንደሞተ ነፍሱንም ሊያኖራት ስልጣን ያለው ከመቃብርም በስልጣኑ የተነሳው እርሱ ነው። ማንም ወሰደው ቢሉ አትስሚ፣ አትመኚ።
ኢየሱስን ከሙታን መካከል ወስዶ ሕያው ያደረገው ይኸው ከፊትሽ የቆመው አትክልተኛ ራሱ ኢየሱስ ነው። እግሮቹን ወድቀሽ ያዢ እንዳትለቂው። ይህ አትክልተኛ ባዶ ያደረገው መቃብርን ብቻ እንዳይመስልሽ። ሲኦልን ብታይ ምን ልትይ ነው? በዚህ 2 ቀን ውስጥ የራሱን መቃብር ባዶ ከማድረጉ በፊት የሲኦልን የብረት መወርወሪያ ሰባብሮ አእላፋት ነፍሳትን ዘርፎ ወደ ገነቱ ወርዶ ነበር። በዚያም ምርኮውን ሸሸገ። አሁን ደግሞ የቀረውን መቃብር ባዶ አድርጎት ቆሟልና እንዳትለቂው። መግደላዊት ማርያም ሆይ አንተ ወስደው እንደሆን ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ ያልሽው ንግግርሽ እንዴት ያለ ጸሎት ነው! ይህንን እንኳን ለኛም ጭምር አጥብቀሽ ጠይቂልን። ከልባችን መቃብር ውስጥ ጌታችንን ካጣነው ቆይተናል። ክቡር ሥጋውን ተቀብለን በውስጣችን ከያዝን ከ3 ቀንም በላይ ብዙ ዘመን አልፏል። ነገር ግን እርሱ እንደተለየን እየተሰማን ባዶነት እያስጨነቀን ነው። ከጲላጦስ ማኅተም የበለጠ የመስቀል ማዕተብ የታተመበት ሰውነታችን የጌታን ሥጋ ተቀብሎ ቢይዝም አሁን ግን ባዶነት እየተሰማን እርሱም ከኛ እንደተለየን እየመሰለን ነው። በመቃብሩ ጠባቂዎች በካህናት ማሳበብ እነርሱ ስላንቀላፉ ነው ጌታ ከኛ ተወስዶ ባዶ ሆነን የቀረኑ ማለት ጲላጦስን እንኳን ማሳመን ያልቻለ ተራ ምክንያት ነውና ልናቀርበው አንደፍርም። ብቻ ባዶነት ሲበዛብን አዳም ወዴት ነህ ያለውን አትክልተኛ ጌታ ከሰውነታችን ጫካ ውስጥ ገብተን ጌታ ሆይ ወዴት ነህ እያልነው ነውና እባክሽን ጠይቂልን። እርሱ ወስዶብን ከሆነም ይንገረን። እንደ ዳዊት መንፈስህን አትውሰድብኝ እያልነው ጨክኖብን ከሆነም ይንገረን። ያኖረበትን የነገረሽ እንደሆን ግን እኛም እንዳንቺ እንድንወስደው ወደ ልባችን እንድናስገባው ንገሪን። ከዚያ በኋላ አውቀነው ረቡኒ መምህር ሆይ እንለዋለን። አትንኩኝ ቢለንም አናዝንም። ጌታ ሆይ አንተው በእጆችህ ዳሰን እንጂ አንዳስስህም። ባዶነት ላስጨነቀው ውስጣችን ያለህበትን ንገረን እንጂ በረከሱ እጆቻችን ልንነካህ አንደፍርም። አንተን ዳሶ እንደ ቶማስ ተቃጥሎ ከመጮህ በአንተ ተዳሶ መንጻት እንመርጣለን ብለውሃል በይልን።